ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛል። በነገራችን ላይ የተናገራቸው ነገሮች በጣም ከባድ ነው። ሀገር የማጠልሸት የሀገርን ገጽታ የማበላሸት እና መንግስትን የመሳደብ ነገር ሁላ ያደረገው ይሄ ልጅ በጣም ነው የምደሰተው። ወንጀለኛ መታሰር አለበት። አሸባሪ መታሰር አለበት። አሸባሪዎችማ ባይታሰሩ ዓለም ሰላም አትሆንም እኮ። አሸባሪ የሽብር ስራ ውስጥ የሰማሩ ምናምን ነገር ባይታሰሩ ሀገር ሰላም አትሆንም፣ ዓለም ሰላም አትሆንም። እሺ እንዲህ ላሳያችሁ ትንሽ። በነገራችን ላይ አዶናይ ምናምን የሚባል ልጅ አለ አይደል? እግዚአብሔር ይባርከው። እኔ በጣም እግዚአብሔር ይባርከው። ቴንክ ሶ ማች አዶናይ። እኔ ፎር ዘ ፈርስት ታይም እንደዚህ አይነት ነገር ለእንደዚህ አይነት ሰው ኮምፕሊመንት ምናምን ሰጥ ማለት በቃ በተቻለ መጠን ሀገሩን ለማስተዋወቅ ሀገሩን ለማሳየት ኢትዮጵያ ያለችበትን ነገር ሰዎች ጋር ስለ ኢትዮጵያ ያላቸውን ኢሜጅ ለመቀየር የሄደበት ርቀት ውጭስ በጣም የሚያስመሰግን ነው። በጣም የሚያስመሰግን። ደስ አለ እኮ በጣም ደስ ያለኝ እያንዳንዱ በዚህ ቪዲዮ ላይ የተናገረው ነገር በጠቅላላ ኢትስ ቬሪ ክሪቲካል ነው። እዚህ ቪዲዮ ላይ የተናገረው ነገር እያንዳንዱ ከአሁን ቀደምም ራሱ በአርሲ ላይ ከተደረገው ጉዳይ ጋር ራሱ ተያይዞ የእሱ እጅ አለበት። ኦኬ ላንብብላችሁ። ቆይ አንድ ነገር ላንብብላችሁ። ብራዘርዬ እኔ አንገቴ ቢቆረጥ ባይቆረጥ who cares about that? ስለዚህ አንገት መቆረጥ ምናምን ነገር ታስባለህ እንዴ ብራዘርዬ? ኦርቶዶክሳውያን በደንብ አድርጎ እናንተ ተሽቃበጠ ነው። እናንተ ሳታውቁት ነው። ኢቭን እንኳን ኦርቶዶክስ ተዋህዶ ማለት እና ሞዓ ተዋህዶ ዘመነ ነገደ ይሁዳ አትገናኙም። ታውቃላችሁ? አትገናኙም። በጭራሽ ነው አትገናኙት። ሞዓ ዘመነ ነገደ ይሁዳ እና ሞዓ ተዋህዶ ማለት ኦርቶዶክስ ተዋህዶ ቤተክርስቲያን ለመብላት የተዘጋጀ ነው። አሸባሪ ቡድን ነው። እሺ በተለይ መንግስት ጠል ኢትዮጵያን የሚጠሉ ኢትዮጵያ ጠል ጫካ የመሸጉ አሸባሪዎች እነርሱ ራይት አሁን ላይ የሚያደርጓት እያንዳንዷ ነገር በተለይ ከምርጫ ጋር በተገናኘ ምርጫው እንዳይከናወን በምርጫ ውስጥ የሆነ እክል ለመፍጠር ሆን ብሎ ነው የሚሰሩት። በትጋት ነው የሚሰሩት። በውጭ ሀገር ያሉትና ጫካ የመሸጉት የእነሱ ልሳን ሆኖ የሚሰራው የልጅ ነው። ልሳናቸው ነው። በደንብ ይወራበታል። በነገራችን ላይ በደንብ ይወራበታል። ሃኒ ንኪው፣ ይሄም ጎስፕል ነው። ንኪው። እሺ ብዙ ልጆች ስሙ። በጣም አደገኛ የመንግስትን ስም የሚያጠለሽና እርሱ ብቻ አይደለም መንግስት የሰራውን ስራ የማንኳሰስ ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ
ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሪኤተሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው አይመስለኝም። አዎ ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። በጣም አደገኛ this is a politics። ይሄ የአመፅ ቅስቀሳ፣ የሽብር ቅስቀሳ ነው። እያንዳንዷን ነገር በደንብ ስሙት። ሆን ተብሎ ተዘጋጅቶ ተሰጥቶት መጥቶ ነው ያወራው። ከነማ ሲባል ከአሸባሪዎች መንግስትን በነፍጥ ለመጣል በአመፅ ለመጣል ከሚሰሩት በውጭ ሀገር ካሉት ተልኮ ተቀብሎ ጽፎ የሰጡትን ነው መጥቶ ያነበነበው። ጽፎ የሰጡት እያንዳንዷን ነገር ተመልከቱ። እያንዳንዷን ነገር ተመልከቱ። እያንዳንዷን ቪዲዮ አሳይቻችኋለሁ። ስለዚህ ካም በኋላ ድምጽ ነው ማድረገው።
እያንዳንዷ ነገር ዝም ብለህ አፍን አትከፍትም። መንግስት ላይ የመጣ እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል። ስለዚህ አሁን የሚታየው እያንዳንዱ ነገር የተሰራው ነገር ብልህ ልጅ ነው። በውስጡ ግን የያዘው የቆሸሸ ነገር ነው። በጣም ስሙ። መንግስት ያሳየው መንግስት የሰራው ነገር ላዩን ቀብቶ እንጂ ውስጡ የቆሸሸ ነው። የሚሸት የገማህ ነገር ነው። አሰቡት እንግዲህ ይሄ በጣም አደገኛ ነው። ባይ ዘ ዌይ ስለ ኢትዮጵያ ሀገር መለወጥ ይሄ መንግስት ከመጣ በኋላ ስለሆነው ትራንስፎርሜሽን which everyone ነው የሚያውቀው የትኛውም የሀገር መንግስት መጥቶ። ስለዚህ በኬንያ እንኳን ፓርላማ ተቀምጦ የመሰክሩለት ጉዳይ እኮ ነው መረጋችን ላይ። እሺ አዎ ጀግና፣ ያንተ ጀግና ነው። አንተ ለፋኖ ጀግና ነው። ለፋኖ ጀግና ነው። አዎ ለፋኖ ገብቷቸዋል። ለአሸባሪ ፋኖ ለአሸባሪ ፋኖ በደንብ ስሙ። የነሱን ልሳን ነው የነሱን ነገር የደገመው። አዎ የነሱን ድምፅ ነው የደገመው። ነገ ታያላችሁ እንዴት ከነማን ከየትኞቹ ሚዲያ ጋር አብሮ እንደሚሰራ በጠቅላላ በማስረጃ ነው የሚወጣው። ይሄ የሽብር እንቅስቃሴ ኢትዮጵያ ውስጥ ኖ በጭራሽ የሽብር እንቅስቃሴ በኢትዮጵያ ውስጥ አይፈቀድም። የሽብር እንቅስቃሴ ከተማ መሽጎ ለፋኖ ውጭ ላሉት ጫካ ላሉት ለነሱ መስራት እንደ ኤጀንት ማገልገል አይቻልም። የነገርኳችሁ ነው። እዚህ ጋር ጀግና የምትሉት እናንተ ሟተዋሎች ናችሁ። አንድ ሁለት ደግሞ ፋኖች ናችሁ። ማለት የመሸገው ፋኖ ጫካ ያለው ፋኖ ለእናንተ ጀግናችሁ ነው። ስራችሁና የሚሰራው የእናንተ አፈቀላጤያችሁ ነው። you will see ከነገራዊ መንግስት ከሆነ ቤት ስለመጣ ነው እንዴ? እሺ እየሰማችሁት ስለማንኛውም በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለእኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሪኤተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከቱ ከህዝብ ጎን ሳይሆን እሺ ነገ እንገናኛለን። እያንዳንዱ ነገር ቱ ፖይንት እናወራለን። ነገ በዚህ ሰው ጉዳይ በሽብር ስራውና እንቅስቃሴው ላይ ከነማን ጋር አብሮ እንደሚሰራ የነማን ቃል አቀባይ እንደሆነ የነማን አፈቀላጤ እንደሆነ ነገ በዚህ ጉዳይ ላይ በደንብ እንሄድበታለን። በደንብ ሰራበታለን። አዎ ነገ በደንብ እንሄድበታለን። ይሄ ቪዲዮ ኦልሬዲ ተቀምጧል። ሌሎች ቪዲዮዎችም አሉ፣ ሌሎችም ነገሮች አሉ። አንድ ላይ ያይዘን ነገ እንሰራበታለን። አሁን የገባሁት የአሸባሪ ከተማ ውስጥ የመሸገ ፋኖ በቁጥጥር ስር እንደዋለ ሰምታችኋልና አስቀምጡት።
በዚህ ጉዳይ ነገ እንመጣበታለን። ነገ በደንብ እንሄድበታለን። አሁን ነገ ፕሮግራም በዚህ ልጅ ጉዳይ እንዳለኝ ላሳያችሁ ነግራችሁ ነው የመጣሁት። መንግስትን አሸባሪ እያለ በዛ ሀገር ውስጥ እንደዚህ ብኖር አይቻልም።